ሐረግን ይመስልሻል እንደዛ እያለች ያለችው ባሏን እኮ ነበረ እየሰደበች የነበረችው ባይዘወይ ገባሽ? ዝርክርክ ስትላት፣ ቆሻሻ ነኝ ስትላት፣ አታምሪም ስትላት ነው ዱ ዩ ቲንክ ሐረግን የምትሰርባት ይመስልሻል? በዛን ሰዓት ንዴቷ እሏ ሐረግ ላይ ይመስልሻል? ቅናት ባሏ ላይ ነበር እኮ ባሏን ነበር ዝርክርክ ስትል የነበረው ስትሰድብ የነበረው እኮ ባሏን ነው። እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው። ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የሚፈይ የሱ ምርጫ ያጣጣለችበት ነው። አየሹ እሱ ነው የሰደበች ያለችው እሱ ነው በቃ እሱ ላይ ነው እየተበሳጨች የነበረችው። በእርግጠኛነት እነግርሻለሁ የዛን ቀን ገብቶ እነዚህ ሁለት ሰዎች ጤነኛ የሆነ አዳር ጤነኛ የሆነ ምሽት አይኖራቸው። ሁለቱ በጣም ትናደድበታለች፣ ትበሳጭበታለች፣ ብታገኘው ትነክሷለች። እርግጠኛ ነኝ በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሐረግ ነበረች። በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ? በጣም እየተንቀጠቀጠች ነበረ እጄን የሳመችውና በጣም ደስተኛ ነበረች ሐረግ። ስለዚህ ሐረግ አሸናፊ ነበረች። ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳትኝ እንደፈለገች እንድታወራ ስፔሱን የፈጠርኩት። ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው፣ ህመሙን እንዲረዳው፣ ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥም እኮ እችል እንደው ቢያመልጠኝ እኮ ኤዲቲንግ ላይ አውጡ ትላቸው ነበር አስፈላጊ ቢሆን። ከዚህ የተነሳ ስለሆነ እንዲህ እንድትረዱኝ ነው የምፈልገው። ስንሰራ ላይ የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው። አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት፣ ፕሮግራም ማኔጀሩ መጠየቅ አለበት። አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞቼን ይዤ እወጣለሁ፣ ከነሱ ጋር ጊዜ አሳልፋለሁ፣ መሸኘት ካለብኝ እሸኛለሁና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም እና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላውቅም በህይወቴ ርዕሱ ካንተ ይመስለን ነበር። አሁን ተረድተናል፣ በደንብ ገብቶናል። ምንድነው ማድረገው? እኔ ፕሮግራሚንግ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞቼ መከራከር፣ በኃይል መከራከር ነው እኔ አላማ። ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ያይቀረጽና ለህዝብ ይደርሳል ማለት ነው። በፊት እንዴት እንሰራ እንደነበር ልንገራችሁ። አሁን እንደው ፕላትፎርሙ ሚዲያው አበረታቶን ነው እንጂ በፊት እኮ አንድ ፕሮግራም ወደ ፕሮግራም ሆኖ ከመውጣቱ በፊት የስነ ልቦና ባለሙያ ደጋግሞ እንዲያዩ ይደረጋል። ከዛ የህግ ባለሙያ እንዲያዩ ይደረጋል። ከዛ ሶሻል ወርክ እንዲያዩ ይደረጋል። ከብዙ አቅጣጫ የሰው ስሜት ይጎዳል አይጎዳም የሚለው ነገር በጣም ተጠንቅቀን ነው። ለምሳሌ ያክል በጣም ዘግናኝ ታሪክ አንድ ትልቅ የሚባሉ የሃይማኖት አባት ልጃቸውን ሁለት ወንድ ልጆቻቸውን የደፈሩበት ታሪክ እጄ ላይ ገባ። ዲዩ ቲንክ ይሄንን ወደ ህዝብ ማውጣ ይመስልሻል? አይሹ እንዴት እንደምጠነቀቅ እጠነቀቃለሁ። አላወጣው። ኦኬ አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል? አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትየውን ቀርጫት ሄጄ እሱን በይሄን ቪዲዮ ከመልቀቄ በፊት ለዚህች ልጅ ብር ትሰጣታለህ ወይስ አትሰጣትም? ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት ራይሽ አይደለ? አሁን ይሄንን ቪዲዮ ብለቀው የኔ ፎሎወር አይጨምርም ነበረ ማለት በሽምግልና ፍቱት ብለን እኮ እንፈታለን። ከኔ ማጀት አሁን የነጻነት ወርቅነህ ቤተሰብን ታሪክ እንደዚህ ለድርድር የምታመጪው ነው። እርግጠኛ ነኝ እኔ የዩቲዩበር በሆነ የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ቢኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ ለቋለሁ። ለምን ካልሽ ምክንያቱም ገቢ ነው አይደለም? ግን አይደለም፣ እኛ እንደዛ አይደለንም። እና ብዙ የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው የሰው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል? ከዛስ በኋላ ቤተሰቡ ከዛስ በኋላ ያ ፋሚሊ ከዛስ በኋላ እያልን የምንተው ማአት ነገር ነው ያለው። ሀቡና አድማጮች ተመልካቾች እንደዚህ እንድትረዱን ነፍሳችንን እንድትረዱልን እኛ በጣም የተከበርን ባለሙያዎች ስለሆነ ሙያዊ አገልግሎታችንን እንድትረዱልንም ጭምር እንፈልጋለን። በዚህ መንገድ እንድትረዱልን እንፈልጋለን። በጣም ነው የማመሰግነው። ሰዓታችሁን ወሰድኩባችሁ። በሬዲዮ ሰዓት ቢሆን የስንት ሰዓት ስፖንሰር ነው እንግዲህ ረጅም ሰዓት በጣም ነው የምናመሰግነው። በጣም ጨዋ ሰው አክባሪ ነክ አክብረህን ምላሽ ስለሰጠህ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን፣ አክባሪክ ነን። እኔ በጣም ነው የወደድኳችሁ በእውነት በጣም በርቱ። እሺ እጅግ በጣም በርቱ። በጣም ጎበዝ፣ እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው።
ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ እሱ ራሱ ምን ያክል እንደሚገለው። ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል። ይህ ነው ኢሞሽኑን ሪሊዝ ያደርጋልና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም 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 በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ። በጣም በርቺ። መልካም ጾም ይሁንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይሄን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሁንልሽ። ቴምር ላኪልኝ ባይሆነ። እሺ ቴንክ ዩ። እሺ እግዚአብሔር ያክብርልኝ። ሰዓታችሁን ያስኩባችሁ። እሺ እናቴ ተባረኩ። ቴንክ ዩ በጣም አመሰግናለሁ እናቴ። እሺ እናቴ ጋይስ ዘይነብን እኔ ራሴ ስልኳ አለኝ፣ ፎቶ አለኝ። እንዳልክ ፕሮፌሽናል ጋዜጠኛ ነው፣ የስነ ልቦና ባለሙያ ነው። ሰውን ደውሎ ፎቶሽን እለጥፋለሁ ነይ ይቅርታ ጠይቂ ብሎ የሚያስፈራራ ሰው አይደለም። ሂዝ ፕሮፌሽናል ጋዜጠኛ፣ የስነ ልቦና ባለሙያ አይደለ? ስለዚህ እኔ ደግሞ ምንድን ነኝ? እኔ የዘይነብ ስልክም አለኝ ፎቶም አለኝ። እኔ ራሴ እጠራታለሁ ብያቸው አይደል? እኔ ዘይነብን ዋትሳፕ ስለሌላት ነው። ነገ ደውልና ልክ ሀረግን ዋትሳፕ እንዳስከፈትኳት ዋትሳፕ አስከፍቼ ቲክቶክ አስከፍቼ አመጣትና ሀረግን ይቅርታ ጠይቃታለች። እሺ አለቅ። እኔ አመጣታለሁ። ዘይነብን መታት ጠይቃታለች። እርቅ ማዕድ ትልቅ ሚዲያ ስለሆነ ፊቷን ፍላጎቷ አላሳዩባትም። ፊቷን ሸፍነው ነው ያቀረቧት አይደል? እኔ ፊቷን ፖስት ትልሻለሁ ስላት ትመጣለች፣ ይቅርታ ጠይቃታለች። አለቀ። እሺ ስለዚህ አሁን የሀረግን አካውንት እየወሰዳችሁ ሁላችሁም ያቅማችሁ እንድታደርጉ ከራሴ ጀምሬያለሁ። እኔ 10 ሺህ አስገብቼላታለሁ። የላ ሌትስ ጎ። ሁላችሁም አካውንት ነምበሯን እሰጣችኋለሁ። 100,87 754 ሀረገወይን በላይ መንግስቴ። ሌትስ ጎ። አካውንቷ ጻፉት ፕሊስ አንዴ አካውንቷን ጻፉት ፕሊስ ውዶቼ። በዛው ለኔም ጋላሪን እየሞላችሁልኝ ፕሊስ። ሌትስ ጎ። ልገምላችሁ አካውንቷን ጻፉት ኮመንት ላይ 100,87 705 የተምር ሪል ስቴትን ምላሽ ፕሮሚስ ገብቶልኛል እንዳልክ ምላሹን እንደሚሰጠን። እሺ ሀረግ ውሳኔያቸውን ጠይቆ መልሱን ይነግረናል። እሺ አሁን ሜሴጅ አልገባልሽ ምንም ነገር። ችግሩ እኮ ሜሴጅ ለምንድን ነው ሜሴጅ ማይገባልሽ? ሀረግ ሚዩት ነሽ እኮ ማሪ። ማይኳን አብረት እስቲ ቆይ እነሱ ደረሰ ይልቆልኛል ሜሴጅ ላይ ታቡ እንዳይካፍላት ባሉ አይካፍላት ማካፈል እየተጠቀምኩበት ያለው ምናሽ ምን ነው እየተጠቀምኩበት ያለው ስልክ ላይ ስለሆነ የተከፈተልኝ አፕሊኬሽኑ አያሳይም። ከወጣው ብቻ ነው የሚያሳየው። እምቢ ብሎኝ ነው። እሺ ስልክ ቁጥርስ? እሺ ሜሴጅ ኖርማል ሜሴጅስ ስልኩ ላይ ነው የሚገባው። እምቢ አለ። ኖርማል ሜሴጅ እስከሆነ እዚህ ላይ ነው ሜሴጅ የሚገባልሽ። ሜሴጁ ሴት ነው የሚገባው ማሬ። እምቢ አለኝ እኮ እስካሁን አልገባም። አልተረዳችም። ይቅርታ። ሰላም ናችሁ? እንዴት ነሽ ማሬ? ሰላም ነው ማ ወይዬ ፈጣሪ ይመስገን። እንትን እየተጠቀመችበት ያለበት ስልክ ላይ ነው ቴክስት የሚገባላት። ካልወጣች አያሳያትም ቴክስቱ። ሜሴጁን ብሩም እንዳለ ከዚህ ውስጥ አፕሊኬሽን ነው ማሬ። እሱ አፕሊኬሽኑ ነው። እኔ እየጠየቅኩት ኖርማል ሜሴጅ የተጫነላት
አረ ኖርማል ሜሴጅ እኮ ይልካሉ ማሪ። ኖርማል ሜሴጅ ሴም ካርዱ የት ነው? እስካሁን አልመጣም። ይኸውልሽ እዚህ ውስጥ አረ እዚህ ነው። እሺ ኮከብ 88 እሺ እሱ ላይ ኮከብ 88 9 መሰላል አርጊና እሺ አይችልም ማለት በዚህ ሳይንት እንዳለ እሺ መሰለኝ እዚህ ላይ ነው። አንዴ በዚህ ወጥቼ ልግባ ወይ ሀቡ ሊያው ወጥቼ ልግባ አይደለም ሳትወጪ ኮከብ አርጊ 88 9 አርጊ አደረኩት። ከዛ መሰላል አርጊ አደረኩት። እሺ ፕሊዝ ሪኩዌስት ነው የሚለው። ዩ ሃቭ ሪኩዌስት ባላንስ እኮ ሪኩዌስት አድርገሻል። የስ በይዋ ታዲያ። አዎ ሪኩዌስት እያደረኩ ነው ባላንስ አልተከፈተም ነው የሚለው።